ይሄ ነው። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ የልጅቷን አስከሬን የታረከው እሱ ነው። አንተ ቆሻሻም አለው በጣም ያው የተቆፈረ ይሄ ነው አይደል? ዝም በል አይደል እንዴ? ሁሌ አይደል እንዴ የምነግርሽ? እሱ መልካም ሰው ነው፣ እንደዚህ የሚያደርግ ሰው አይደለም። ደግሞም ሄደን ጠይቀን ነው ይላል። መቼ ነው እሱ መልካም ሰው? አንድ ላይ እኮ ነው ሄደን የጠየቅነው አይደል? ተቀምጣለች ጎረቤት ጋር። ልጅቷ ደግሞ ለማዳነች ህፃኗ ከሁሉም ጋር ነው ተንበው አንተ እንኳን ታገኝ ካንተ ጋር ልትሄድ ትችላለች እና ለማዳነች በጣም ማለት ነው። ታረጋጊ በእናትሽ። ቆይ አይዞሽ፣ ይኸውልሽ የኔ እናት አሁን እንደዚህ መሆኑ ምንም ጥቅም የለውም። ሰላም ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ ተመልሼ መጥቻለሁ። ዛሬ ደግሞ ከአንድ እንግዳዬ ወጣት ብቻውን የሚኖር ላጤ ይዤ መጥቻለሁ። በዚሁ ትዳር ልፈልግልህ ከተገኘ ብሏል። ስለዚህ ከአንድ ወዳጄ ጋር እገኛለሁ ማለት ነው። ከእሱ ጋር የተወሰነ ቆይታ የሚኖረን ይሆናል። እናንተ እንደተለመደው ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱት። ዛሬ የተገኘንበት ወጣት ብቻውን የሚኖርና ሲንግል ላይፍነት ወይም ደግሞ ብቻኛ መኖር ወንደላጤነት ምን ይመስላል የሚለውን ከሱ ጋር ቆይታ የምናደርግ ይሆናል። በሱ የህይወት ተሞክሮ ደግሞ እናንተም እንደምትማሩ ተስፋ እናደርጋለን። ስለዚህ እናንተ እንደተለመደው ከኛ ጋር መሆናችሁን የምታሳዩት በላይክ ነውና ላይክ እያደረጋችሁ ቀጥሉ። ወዳጄ እንግዲህ ፈቃደኛ ሆነ ቤት እንድንገባ ስለፈቀድክልን በጣም እናመሰግናለን። እሺ ማን ልበል? እንተዋወቅ እስኪ። አንዋር መሐመድ ይባላል። አንዋር መሐመድ። እሺ አንዋር እንግዲህ አሁን እንደማየው ብቻህን ነው የምትኖረውና ቤተሰብ ጋር ተነጥለህ ወጥተህ ነው ወይስ ቤተሰብ የሉም? እንዴት ነው ብቻህን መኖር የጀመርከው? እኔ ከቤተሰብ ወጥቼ። በምን ምክንያት ነው የወጣኸው ከቤት? እነሱ አዲስ አበባ ስለማይኖሩ እኔ ወደ አዲስ አበባ መጥቼ ስራ እየሰራሁ የምኖረው እዚህ ነው የምኖረው። በእውነት? ስለዚህ የክፍለ ሀገር ልጅ ነህ ማለት ነው አንተ። በጣም ደስ ይላል። እንግዲህ ብቸኝነት ወይም ደግሞ ላጤነት ምን ይመስላል? ላጤነትስ ጥቅሙ ጉዳቱ ምናምን የሚሉትን ነገሮች እስኪ ለተመልካቾቼ ንገርልኝ። ያው ጥቅሙም ጉዳትም አለው፣ ግን ያው ከጥቅሙ ደግሞ መጀመሪያ ራስን ችለህ መኖር በራሱ ለራስ ሁሉን ነገር ፕሮቫይድ አድርገህ መኖር መቻል በጣም ጥሩ ነው። ትክክል። እና ደግሞ ያው ብቻህን ስትሆን ግን ብቸኝነትም ያጠቃል። ሰዎችም ቤተሰብ የለመድክ ሰው ከሆንክ ጓደኞች ምናምን የለመድክ ሰው ከሆንክ ያው ኑሮም ተወዷል ደግሞ እሱም በጣም አሁን እየሰራህ ነው ወይስ በምን አይነት ሁኔታ ውስጥ ነው ያለው? አሁን ስራ ቋሚነት አልሰራም፣ አልፎ አልፎ ነው የምሰራው። ኦኬ ቋሚ ስራ የለህም? ስለዚህ እንደ ሁኔታው ነው የምትለው? በኮንትራት ነው። ለዛ ትንሽ ስትራግል አላት ለይፋ። ኦኬ ቤትም የቤት ኪራይ ማስፈይዛም ምናምን። ስለዚህ አሁን ቋሚ ስራ አለህ ነው ወይስ የለህም? አሁን ስራ የለኝም። ቋሚ የለህም? እንደ ሁኔታው ነው። የሙያም ስራም ስለምሰራ በጣም ደስ ይላል። ከቤተሰብ ጋር ያለህ ግንኙነት ምን ይመስላል? ያው ክፍለ ሀገር ናቸው እያልከኝ ነበርና በምን አይነት ሁኔታ ውስጥ ነው እነሱ የምታገኛቸው? ያው ቤተሰብ አልፎ አልፎ እደውልላቸዋለሁ። ያው ደግሞ ገንዘብ ሲኖረኝ ምናምን ለበዓልም ምናምን ዝም ብዬ እልክላቸዋለሁ። የሆነ ነገር ያቅሜን እደግፋቸዋለሁ። በጣም ደስ ይላል። ብዙ ጊዜ ላጤ ወይም ደግሞ ብቻቸውን የሚኖሩ ሰዎች ሙያ አላቸው ይባላል። እንዴት ነው አንተ ሙያ ላይ? ያው ለራሴ አብስዬ እበላለሁ። ምን ትችላለህ? ኧረ ያው አብስዬ እበላለሁ። አብስለህ ትበላለህ? ምናምን መስራት አይከብደኝም። ፍርፍር ምናምን ሽሮ ፍርፍርና ሽሮች አብስለህ አሁን ደግሞ ቤትህ ፏ ያለች ነች፣ በደንብ በንጽህና የተያዘች ቤት ትመስላለች። ሶ አይ ቲንክ አንተም ንጽህና በደንብ ከሚመቻቸው አይደል? ልክ ነው። ላጤዎች እኮ ግን ንጽህና ላይ ብዙ ማለት በተለይ ወንዶች እንደዛ ይባላል። ልክ ነው። ግን ያው ለራስ ስትል ለጤናም ምናምን ራስን መጠበቅ ግድ። እስኪ እንግዲህ ያው ለወጣቶች ማስተማሪያ ነውና እያወራን ያለ ነው። ስለ ፍቅር ህይወትህ የተወሰነ ንገረንና የፍቅር ህይወት ላይ ነህ ወይስ አይደለህም ምናምን ያለውን ነገር እናወራበት። አሁን በሰዓቱ የፍቅር ግንኙነት ውስጥ አይደለም፣ ጓደኛ የለኝም። ግን ያው ያለፈ ታሪክ አለኝ። ስለዚህ ሚስት ፈልጉልኝ ያለው የምር ነው ማለት ነው።
እሺ በዚሁ አጋጣሚ እንግዲህ ይህንን ሸበላ ማግባት የሚፈልጉ ሰዎች በውስጥ ሀሳቡን እናቅርብልህ ካለ ነበረኝ አልክና በምን ምክንያት ታዲያ ተቋረጠ? ወይ እስኪ ከመጀመሪያውን ጀምርና እንዴት ነበር የጀመርከው? ማናት ልጅቷ? እንዴት ሆነልክስ መጨረሻው? ታሪኩ ትንሽ ወደኋላ ነው። እሺ ዩኒቨርሲቲ እየተማርኩ ነበር የምንተዋወቀው እና ብዙ አመት አብረን ቆይተን ነበር። ግን ያው መጨረሻ ላይ ያው ከኔ የተሻለ ሰው ስላገኘች አብረን አልቀጠልንም። ኦኬ ከአንተ የተሻለ ሰው በምንድን ነው ከአንተ የተሻለው ያ ሰው? ያው በሰዓቱ ተማሪም ስለነበርኩ ህይወት ነበር የምናስበው፣ አብሮ ስለመኖር ምናምን ስለነበር የምናስበው። ያንን ማድረግበት ሁኔታ ላይ አልነበርኩም። ምንድን ነው ማድረግ ያልቻልከው? ገንዘብ ነው ያለያያችሁ? ያው ብዙ ማንግባባበትም ነገር ነበር። ግን አብሮ ለመኖር ደግሞ ሁለታችንም ተማሪም ስለነበረ ከዛ ወተን ወዲያው ተጋብተን ምናምን አብረን እንድንኖር ነበር ሀሳቤ ነበር። እሺ ያንን ማድረግበት ሁኔታ ስላልነበርኩ ቤተሰብም ምናምን እንዳልኩ ክፍለ ሀገር ስለሆነ እነሱንም ማገዝ ስላለብን በዛ ሰዓት እንደዚህም ስለማልኖር ምናምን ነገር ለዛ ነው። ስለዚህ ከአንተ የተሻለ ሰው ማለት ከአንተ በገንዘብ የበለጠ ሰው ነው ያገባችሁ ማለት ነው? እንደዛ ነው። ፋይናንሻል ቤተሰቦቿንም ምናምን እጅ ያለበት ይመስለኛል የጓደኞቿን። ኦኬ ቤተሰቦቿም ያን ሰውዬ እንድታገባው የተሻለ ህይወት እንድትኖር ስለሚፈልጉ ይመስለኛል። እስኪ ከእሷ ጋር እንዴት ነበር የተገናኘኸው? ከመጀመሪያው ጀምረህ ንገረኝ። ያው ዩኒቨርሲቲ ነበርን፣ ፍሬሽ ተማሪዎች ነበርን። ያንን የተዋወቅ ነው። እንዴት ተዋወቃት? በአጋጣሚ ነው የተዋወቅነው እኮ። አጋጣሚ መንገድ ላይ ነው፣ ግቢ ውስጥ ነው የተዋወቅነው። በራሴ አዋርቻት ነው ተመችታኝ፣ በዛው ተግባባን ምናምን። ከዛ ግን በጣም ብዙ ጊዜ ነበር አብረን። አሁን ለምሳሌ እንደዚህ አይነት ታሪኮች ሲነገሩ ደስ ይላሉ። ብዙዎቻችን መስማት የምንፈልጋቸው በተለይ ትምህርት ቤት ውስጥ ስኩል ላይፍ ብለን ፊልም የምናያለን እና ከጓደኞቿ ጋር ስትሄድ አይኗን አየው ምናምን ይላሉ ብዙዎች። እስኪ በዛ መልክ አንተ እንዴት እንዳየሃት ከዛ በኋላ ደግሞ እንዴትስ ስልኳን እንደተቀበልካት እንዳወራሃት ንገረን። በቃ በጣም በሰዓቱ ቆንጅዬ ስለነበረች እንዳልከው ከጓደኞቿ መሀል ነበረ አይቻት የተመቸች እና ብቻዋን ማግኘት ሰዓት ተጠብቅ ነበረ። የተለያየ ክላስ ስለሚማሩ በቃ ክላስ ሰዓቷን ጠብቄ ወደ ትምህርት እየሄደች ነበር ያዋራት። መጀመሪያ ጊዜ በጣም ቸኮላ ስለነበረ ያው ልታዋራኝ አልፈለገችም። ግን በአይን ስለምንታይ ከዚህ በፊትም አይኑ ከነበረባቸው አጋጣሚውም ተመቸኝ መሰለኝ። በቃ ትምህርት ለመሄድ ክላስ ቸኩላ ስለነበረ በቃ አጋጣሚ ስልኳን ሰጠች። በጣም ሳስጨነቃት መንገድ ላይ ያስቁም ስልኳን ሰጠች። ይህ ሰውዬ አሳገኛለች። በዛ ነው የተዋወቅነው። እንቃርገ ስልክሽን ስጪ ወይ እንተዋወቅ አይነት ነገር ማለት ነው። ከዛ ስልኳን ሰጠችኝ። ቸኩላ ነበር በጣም። እኔ እንደውም የራሷን ስልክ የሰጠችኝ አልመሰለኝም ነበር። ስደውልላት አገኘኋት። ራሷ ናት? ኧረ ተው የወንድሟን አልሰጠችም። አገኘኋት። ያው በቃ ከዛ በኋላ ተግባባን። ምን አልካት ግን? አሁን ምልክ አሁን ኤክስፔሪንስ ሼር እያደረግን ነው። አሁን እኔም ፈልጋለሁ እንዴት እንደሚወራ ላይክ ስልኩን ሰታ በደንብ አታወሩም ወይም ደግሞ ያን ያህል ትውውቅ የላችሁም እንዳልከኝ በአይን ነው የምትተዋወቁት ምናምን እና ስልኩን ሰታ ስታወራት ምን ብለህ ጀመርከው? ያው በቃ ስለ ትምህርት ምናምን ነበር ያወራነው መጀመሪያ። ኧረ ከዛ መጽሐፍ እንደ ቄስ ማለት ነው እየሰበከ ትምህርት ቤት ተማሪ አላባልግሽም ብላ ባለጋት። እሺ እንደዛ ነው የተዋወቅነው። ስለ ትምህርት ምናምን አወራህ? ስለ መጽሐፍ ማንበብ ስለምትወድ በሰዓቱ በዛ ነው የተግባባነው። መጽሐፍ ልስጥሽ አልካት። እዛ መጽሐፍ ሰጥተህ ልቧን ተቀበልካት። እንደዛ እሺ ከዛ ቀጠለና እንግዲህ ያው ይሄኛው ኖርማሊ ስቴጁ የጓደኝነት ስቴጅ ነው የሚባለው። ወደ ፍቅርስ እንዴት ነው የቀየርከው? ወይም ደግሞ አቅርበህ ነው የፍቅር ጥያቄ ወይስ ድባቡ ወደዛ ወሰዳችሁ? እንዴት ነበር? ሁለታችንም ፍላጎት ስለነበረን በሰዓቱ ያው እሷም ፍላጎት እንዳላት ስለተሰማኝ እኔ ነኝ ወደዛ እንዲሄድ የገፋፋሁት ነገሩ ማለት ነው። ግን ያው እሷ ጋር ያየሁት ነገር ስለነበር ይመስለኛል ያው ከዛም አብረን በጣም ጠይቃት ማለት ነው። እስኪ ያንን ቀን ንገረን፣ እንዴት ነው የጠየቃት? መቼም በግተራ አይደለም አይደል? አይደለም። እሺ የት ጠየቃት? ካፌ ምናምን እየተገናኘን ዝም ብለን እናሳልፍ ነበረ። አንድ የምንወዳት ቦታ ነበረች፣ እዛች ቦታ ነው
በግተራ አይደለም የሆነች ብዙ ጊዜ የምናሳልፍባት ካፌ አለች ግቢ አካባቢ እዛች ቦታ ነበር። ግን ለተመልካቾች ግልጽ ለማድረግ ያክል በግተራ የሚባለው ዩኒቨርሲቲ ተማሪዎች ከሆናችሁ ታውቁታላችሁ። ፍቅረኛ ማቾች ወይም ጥንዶች እዛች ቦታ ላይ ቁጭ ብለው ፍቅራቸውን የሚቀጩበት ቦታ ነው። እዛ አይደለም ማለት ካፌ ነው። ኦኬ እሺ። ከዛ ፍቅር ጥያቄ ያቀረብኩላት እሷ መሻለችህ ነው። አበባ ይዤላት ነበር ይልኩት በቃ በጣም ደስተኛ ሆና ነበር። ከዛ በኋላ በጣም ብዙ ጊዜ ነው አብረን ያሳለፍነው። አሁን እንደተረዳኸው አቤላም ተረድተዋል ብዬ አስባለሁ። እንደተረዳው አይናፋር አይነት ወንድ ነህ። አይ ስለሷ ሰውራ ትንሽ ስለሚከብድኝ ያለፈ ኧረ እባክህ ትንሽ ያው እንደነገርኩህ ከእኔ የተሻለ ወንድ ምናምን። ግን አሁን ከአንተ የዛን ጊዜ አምናሃል ከአንተ የተሻለ ወንድ እንደሆነ? አይ እኔ እኮ ያው የሰውየውን በስርዓት አውቄው ሳይሆን ያው ብቻ ተጽዕኖ ይኖራል እሷ ስላለች አስቤ ነው። ጓደኞቿም ምናምን ነገር ቤተሰቦቿ። ቆይ አንተ ምን ጎልህ ነው ከገንዘብ ውጭ? ያው በቃ ከገንዘብ ውጭማ የሚያጋጨን ነገር አልነበረም። ያው በጣም ነበር የምንግባባው። አብረን ብዙ ሰዓት እናሳልፍ ነበር። ዩኒቨርሲቲ ተማሪ ስለነበር የምንሄድበት ስላልነበር ከክላስ ውጭ ቤተሰብ ጋር ምናምን ስለማንሄድ ብዙ ሰዓት እንገናኝ ነበር። ያው ግን እሷ ቶሎ ህይወት ሴቶች እንደዛ ስለሚያስቡ መኖር ቶሎ ብዬ ላግባለች። እንደዛ ነው። አንተ እስካሁን ቁመህ ቀርተሃል። እሷ ወልዳለች ምናምን ነገር እንደዛ የሚባል ነገር ሰምቻለሁ። ኧረ እባክህ የሰርግሽ ዕለት የሚለውን ሙዚቃ ሰምተሃል? የሰርግሽ ዕለት ዘፈንክላት ለእሷ? ያለፈ ታሪክ ሲነገር ደስ ይላል እንደ እውነቱ ከሆነ ምልክ አሁን ላይ አልፈዋል። ኦልሬዲ ያለፈ ጉዳይ ነው። ያን ያህል ለዛም ነው እኔም አሁን ቀለል አድርጌ እያወራሁ እንጂ ስሜት ላይ እየቀለድኩ አይደለም። እንደዛ እንዳትረዳ። ስለዚህ የፍቅር ጥያቄ ያቀረብክላት እሻለችህ ምናምን። ዩኒቨርሲቲ ላይ ደግሞ ፍቅር መጀመር ደስ የሚል ነገር ነው እውነት ለመናገር ያው በተለይ አላማ ኖሮ ከዛ ደግሞ ፍቅርም ሲኖርበት ደስ ይላል። ሁለታችሁም ቆንጆ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። ይሄኛው ጊዜ እንዴት ነበር የመጣው? ይሄ የመለያየቱ እንለያይ የሚለው ሀሳብ እንዴት ነበር የመጣው? እንዴት ነገረችህ? ከዛ አንተስ እንዴት ተቀበልካት? አይ ያው በቃ መጨረሻ ዓመት ደርሶ የምንመረቅበት ዓመት ደርሶ ነው። እሺ በዛ ደርሶ ስንመረቅ ያው ስወጣ እዚህ ቤት ምናምን ስላልተፋራ እዚህ ስለማልሆን መሄድ ነበረብኝ ቤተሰብ ጋር። ያው እሷ ደግሞ ቤተሰቦቿም እዚህ ስለሆኑ እና ስራ ምናምን እየፈለጉላት ነበር። በቃ እሷ ህይወት ነበር ያሰበችው ቤት ተከራይተን ምናምን አብረን እንድንኖር ማለት ነው። ማለት ቤተሰቦቿ ሲመስለኝ ይገፋፋታል እንድታገባ። ኦኬ በዛ ይመስለኛል። ሴት አይደለች ቶሎ አግብተሽ ጠቅለላቲ ማለት ስታፍ ጓደኞቿም ያው ግቢ ውስጥ ምናምን ስለነበሩ እነሱም አብረን እንዳንሆን የሆነ ነገር ያደርጉ ነበር። ብዙ ወንዶችም ያዋሯት ስለሚሞክሩ ምናምን ያው ከሌላ ሰው እንድትተዋወቅ ምናምን ይገፋፋታል ወይ ምናምን የሆነ ቦታ ይዟት ይገኛሉ። እንኳን እንዳልከኝ እንኳን ቆንጆ ሴት ሆና እንዲሁም ሴት ስለሆነች ብቻ በዙሪያዋ ብዙ ወንዶች እንደሚኖሩ ግልጽ ነው። ያው የመምረጥና የመወሰን መብቱ የሷ ቢሆንም ነገር ግን ሴት ስለሆነች ብቻ አንዲት ሴት በዙሪያዋ ወንዶች ይኖራሉ። ኢትስ ኦብቪየስ እኮ የታወቀ ነገር ነው። አንተ ነህ በዙሪያ ምንም የሌላውን ሳይ ብዙ ጊዜ ወንዶች እንደዚህ ነን ምልክ በዙሪያችን ብዙም አይኖርም። ሴት ስትሆን ግን ጀስት በቃ ሴት ስለሆንክ ብቻ ቀሚስ ለብሰህ ትሞክረው እንዴ? እሺ እንዴት ተነገረ ታዲያ? እንዴት ከዛ ከግቢ ወጣችሁ? አንተ አይ ቲንክ ወደ ክፍለ ሀገር ነው የሄድከው ወዲያው? እሺ ከዛ እንዴት ቀጠለ? እዛ ሂጂ በስልክ እናወራ ነበር። ከዛ በቃ የሆነ ሰዓት ስልክ ማንሳት ምናምን ትንሽ በስልክ ነበር የተነጋገርነው ነገሮች እንጂ ስለ በቃ አላ በስርዓት እንደዚህ የሆነ ለመለያየት ምናምን ተወስነን ተነጋግረን ሲሆን በቃ በአጋጣሚ ውስጥ ተጣላን። አንድ ቀን በቃ በዛ ስልክ ነበር አልተግባባን። ከዛም አልደወለችም ምናምን መልሼ ልደውልላት በሞከርም ስልክ ብሎክ አድርገው ነበር። በሰዎች ስልክ ምናምን እየሞከርኩላት ነበር። ከዛ በቃ ዝም ብሎ የሆነ አንድ ወር ከምናምን ካለፈው በኋላ ተመልሼ መጣሁ እዚህ። ቆይ አንተ እሷን ታፈቅራታለህ እንደነገርከኝ፣ ለእሷ ጥሩ ቦታ አለ። ልክ ዩኒቨርሲቲ እንደጨረሳችሁ
አብራችሁ የምትኖሩበትን ነገር እንደምታመቻችሁ ነው ስታወሩ የነበረው። ከዛ ከተመረክ በኋላ አንተ ወደ ክፍለ ሀገር ነው የሄድከው። እቺ ልጅ ደግሞ እዚሁ ቀርታለች ቤተሰቧ ጋር እሷ እዚሁ ሆነች ቤተሰቧ ጋር። እሺ ስለዚህ ይሄ ክፍተት አይፈጥርም ወይ? አንተ አሁን እንደተመረክ እዚሁ አዲስ አበባ ወይ ስራ የመፈለጉ ነገር ምናምን አላሰብክበትም ወይ? ለምን ወደዛ ሄድክ? ምክንያት ይሄ ራሱ ትልቅ ክፍተት ነው ብዬ አምናለሁ። አይ ያው በሰዓቱ መነሻ የሚሆን ነገር ስላልነበረ ለምሳሌ ቤት ተከራይተን ምናምን ስራ እንደምንፈልግበት ሁኔታ ውስጥ አልነበረም የነበረ። የዩኒቨርሲቲ ተማሪዎች ስለነበረ በቃ ያው ቤተሰቦች ጋር ወይ ምርቃትም ስለሆነ እነሱ ጋር መሄድ ነበረብኝ። ድጋሚ እዛ ሂጂ ነው ከዛ በኋላ በቃ አዲስ አበባ መጥቼ ስራ እየሰራሁ መኖር እንዳለብኝ ምናምን አስቤ አሁን ወደዚህ መጣሁት ማለት ነው። ስለዚህ ወደ ክፍለ ሀገር ከሄድክ ብዙ ቆየህ መሰለኝ። ከሄድክ በኋላ ከተመረቅክ በኋላ ቆይቼ ነበር። ስንት ወራቶች? ቆይቼ ስመጣ ግን ላገኛት አልቻልኩም። እሺ እዛ ሆነ በስልክ ግን ለአንድ ወር ከምናምን አላገኘሃትም? አይ እናወራ ነበር። መጀመሪያ ታወሩ ነበር? ልመጣ አንድ ወር ከምናምን ሲቀረኝ ነው የዘጋችህ። ተጋጭተን ማለት ነው። በምንድን ነው የተጋጫችሁት? ስፔሲፊክሊ የምታስታውሰው ከሆነ? ያው በእንደዚህ አይነት ነገር ነው። በምን? ቶሎ ስለማግባት ምናምን ተነጋግረን ቤተሰቦቿ እያስጨነቋት እንደሆነ ምናምን ነገር። ስለዚህ ቶሎ እንገባ እሱም ብቻ ሳይሆን የሆነ ደህና ባል እንዲኖራት እንደሚፈልጉ ምናምን። እስኪ ደህና እንዲፋይን አድርገው። ደህና ባል ምን አይነት ነው? ፋይናንሻሊ ደህና ባል ማለት የእሷን ህይወት የተሻለ ህይወት የሚያኖራት ለእነሱም የሆነ ነገር ምናምን የሚሆንላቸው አይነት ሰው። በእንደዚህ አይነት ነገር ነው። በዚህ ጉዳይ አንተ ተናደግ የራስ ጉዳይ ነገር ነው ያልከው። በቃ በቤተሰብ ፍቃድ እነሱ የማይፈልጉ ከሆነ ለምሳሌ አሁን እንዴት ነው ምናምን ይህን ጥያቄ ስትጠይቃት በዚህ አልተግባባ ነው እንደማይሆን ምናምን ነገረችኝ። በቃ እነሱ የሚፈልጉትን ነገር ብቻ እንደምታደርግ ማለት ነው። ስለዚህ አንተን የዛን ያለች ያው ሽማግሌ ላክ እንደዚህ አይነት ነገር ነው። አላስተዋወቀችኝም ቤተሰብ እኮ። እሱማ ሽማግሌ እንድልክ ነው ግን ካልተስማሙ ያው እሷም እንደማታረግ ወይም በቃ ብቻ ከነሱ ስር እንደማትወጣ አይነት ነገር አለ። እንደዚህ ነበር ያወራነው እንዴ። ስለዚህ የግድ እነሱን ማሳመን አለብህ ነው አንተ የምታሳምነው። ደግሞ ፋይናንሻል የሆነ ነገር ራስ እንዴት የምታኖርበት ነገር አለ ወይስ ተቆለ። ቤተሰቦች አንተ እንዴት ናቸው? ቤተሰቦች ያው የክልል ሰዎች ናቸው። እሱማ ነግረኸኛል፣ ግን ይሄ የአቅም ጉዳይ ማለት ነው። አይ ብዙም አይደሉም። በቃ ያው የመንግስት ትምህርት የተማርኩት ለዛ ነው። ዩኒቨርሲቲ ወደዚህ የመጣሁት ደርሶኝ እንደዛ የገበሬ ልጅ ነኝ ማለት ነው። ኦኬ። ስለዚህ እዚህ ከመጣ በኋላ እሷን ለማግኘት ሙከራ አደረክ? አዎ ላገኛት ሞክሬ ነበረ። እንዳልኩ ጓደኞችም ነበሯት የማውቃቸው እዚህ ዩኒቨርሲቲ፣ ግን ያው እነሱም በቃ ሊያገናኙኝ ምንም ፈቃደኛ አልሆኑም። እሷም ልታገኝ አልፈለገች። ቤተሰቦቿ ቤት ደግሞ አውቆ ነበር እዛ አካባቢ፣ ግን እዛ በመለካ መኖር አቁማለች እና ትዳር ይዛ ምናምን ከእሷ ጋር እንደምትኖር ምናምን ሰው ነገረኝ በአጋጣሚ። ኧረ እባክህ ቆይ አንተ አዲስ አበባ መተህ እሷን እየፈለካት እያለ እንዳገባች አታውቅም አንተ? አላወኩም ነበር። ስለዚህ ያወቅኸው በምን አይነት ሁኔታ ነው? በቃ እንዳልኩ ጓደኞቿ ከመሰፈልጋት ስለነበረ አንድ ያኔ ዩኒቨርሲቲ ሆነንም አብረን እንድንሆን ማትፈልግ አይነት ጓደኛ ነበረቻት። እሷን አፈላልጊ ነው በቃ በአጋጣሚ ነገረች። አትፈልጋት አይነት ነገር አለ አይደል? እንደዚህ አይነት ነገር ነው። ዋው። ስለዚህ እንዳገባች ሰማ። በጣም ያሳዝናል። ልብሽ ተሰበረ። ይከብዳል። እና ድጋሚ ለማግኘት አልሞከርክም? አይ በቃ ያው ከእንዳገባች ከሰሞኝ በኋላ በቃ ባገኛትም የምኖረው ነገር እንዳለ ስላላስብ ሞክሬያለሁ። ከዛም በኋላ ለማግኘት ግን ላገኛት አልቻልኩም። ከሆነ ያህል ጊዜ በኋላ ደግሞ ዝም ብዬ እንደ ወሬ ነገር ደግሞ ልጅ እንደወለደች ምናምን ስሰማ በቃ በቻልኩት መጠን እሷን ላለመፈለግ ምናምን መሞከር ጀመርኩ። በጣም ነው የሚያሳዝነው። ከዛ ፋይናሊ እሷ ከሄደች በኋላ እንግዲህ ያው ላይፍን ሀበለ ብቻ መኖር ጀመርክ ማለት ነው። ከዛ በኋላ ነው በቃ ቤት ተከራይቼ ስራ እየሰራሁ መኖር ጀመርኩ። በጣም ቆንጆ ቤት ነው ያለ የምር። እውነትም እልህን ተወጣሃል። ምልክ አሁን ሞስት ፕሮባብሊ የትኛውም ሴት የምትፈልገው አይነት ኑሮ ነው ያለክ። ጥሩ ላይ ነው ያለኸው። አይ ቲንክ የስራህም ሁኔታ እንዴት እንደሆነ ባላውቅም ግን ጥሩ እየሰራህም እንደሆነ ገምታለሁ። ልብ መሰበር ከባድ ነው። አይዞህ ቀና በል፣ ቀና አለ። ከዛ ልብ ከተሰበረ በኋላ ሴት ድጋሚ ለማግኘት ለማግባት ወይም ላይፍ ለመጀመር አላሰብክም? አልሞከርክም? ምን ላይ ነህ? አይ ያው በቃ እንደዚህ አላሰብኩም፣ ግን ያው ሰዎች ተዋውቄ አውቃለሁ። ሰው ተዋውቄ አውቃለሁ፣ አሳልፌ አውቃለሁ ጊዜ። ግን በቃ እንደዚህ ለትዳር ምናምን
የሚሆን ሰው እስከሆነ አላገኘም። ለትዳር አንተ ትሆናል ልብህ ሌላ ቦታ ሆኖባቸው እንዳይሆን ለዛም ነው ማላስበው እኔማ። ኧረ እባክህ ለትዳር ያው ለዛ ግን ያው ከሰዎች ጋር ተዋወቃለሁ ጓደኞቼ ምናምን ያስተዋውቁኛል። እሺ ያው ግን በቃ ብዙ ጊዜ አንወራም የሆነ ሰዓት እንደባበራለን ምናምን። በዚህ የተነሳ ለምንድን ነው ብዙ ጊዜ የማታወሩት? ያው በራሴ ይመስለኛል እኔ ጥሩ ሙድ ውስጥ ስለማልሆን አንዳንድ ቀኖች ብቻ የሆነ ከመሬት ተነስቼ ማውራት ቃል አለመፈለግ ውስጥ ምናምን እሷ ትዝ ስለምትል ያው እንደዛ ነው። ስለ በቃ አዲስ ሰው መልመድ ምናምን ይከብደኛል። እንደዛ ነው በልጅነትም ያሳለፍነው ነገር ስለሆነ ያ ከባድ ነው አውቃለሁ። ግን አሁን አንተ ወጣት ነህ። አሁን እንዳየው ገና ወደፊት ብዙ ነገር ምናምን አለ፣ ተስፋ አለ፣ ላይፍ ይቀጥላል እና ከሷ ውጪ ህይወትን ደግሞ መልመድ ያለብህ ይመስለኛል። አሁን በእርግጠኝነት እነዚህ በዙሪያ የነበሩ ሴቶች ጋር እያልቀጠልክ ያለህበት ትልቁ ምክንያት የሚመስለኝ ወደኋላ ተመልሰ ከነበረች ኤክስ ጋር የነበረ ስሜት መሰለኝ እንደዚህ የሚያደርግ እንደዛ ነው። ልክ ነህ? ያው ተጽዕኖ አለው እሱ ሙሉ በሙሉ ባይሆን ልክ ነው። የሆነ ተጽዕኖም አለ። እሺ ለአንተ አንዲት ሴት ሙሉ ሴት ናት ለትዳር ትሆናለች የምትላት ምን አይነት ሴት ናት? ያው ዋናው ማንነቷ ነው የመሰለ መግባባታችሁ ነው። ያው ማንነቷ ማለት ደግሞ ጥሩ ሰው ከሆነች እንደዛ ብዬ ነው ማሰብ እኮ። ጥሩነት ከምን አንግል ነው ጥሩነት? ጥሩ ማንነት ያለው ሰው ማለትም በቃ ፖዚቲቭ ነገር ለሰዎች የሚያደርግ ሰው አለ ወይም ትትና ያለው ሰው ምናምን። አንዳንድ ሰው ብዙ ሴት ሰው የሚነቁ ሴቶች ምናምን አሉ። ያው እንደዚህ አይነት ሰዎች ወይም ሰውን ቀድሞ የሚገምቱ አይነት ሰዎችም አሉ። እንደሱ አይነት ሰው ሳይሆን በቃ ሰውን ለመረዳት የሚሞክር አይነት ሰው ህይወት ውስጥ የሚረዳ ሰው ነው የሚያስፈልግ ብዬ አስባለሁ። ስለዚህ ከተረዳችኝ ከእኔን መረዳ ንቀትም ከሌለባት ጥሩ አይነት ባህሪ ካላት እንደዛ ነው። እንደዚህ አይነት ሴት ታዲያ ሞልቶ የለ እንዴ? አሁን ይመስለኛል ይሄኛውን ሲያሟሉ ይሄ የላቸውም። አንድ ጓደኛ ነበረኝና ሴቶችን ማግባት ይፈልጋል። ኖርማሊ ፍላጎት አለው፣ የማግባት ፍላጎት አለው፣ ግን እጸጽ ያወጣል። አሁን እኔ አንተ እንዳልከው ፐርሰናሊቲዋ ማንነቷ ምናምን ይልህና ወይ እቺማ ቆንጆ አይደለችም ይላል፣ ወይ እቺማ አቋሟ አያምርም፣ እቺማ ቂጥ የላትም፣ እቺማ እግር የላትም ምናምን እያለ ይናገራል። አይ ቲንክ አንተም እንደዚህ አይነት ነገር ውስጥ ለመሰል በእርግጠኝነት አሁን ያልከኝን ካራክተር የምታሟላ ሴት የለችም። ሳይ የለችም ሳይሆን አልተገናኘንም ነው እንጂ ኧረ ተው። በእንደዚህ አይነትማ ሁሉንም እየሞከርክ ልትለያይ ነው። ያው እስክታገኛት በሽታ እንዳይዘ እስክታገኝ ድረስ ትሞክር። በጣም ደስ ይላል። እመኝልሃለሁ መልካም ሴት እንድታገኝ፣ ለነበረህ መጥፎ ታሪክ ደግሞ ማካካሻ ጥሩ ልብ ያላት ሴት እንደምታገኝ ተስፋ አደርጋለሁ። ጸሎቴ ነው ላንተ ማለት ነው። እንግዲህ የሲንግልነትን ወይም ደግሞ የላጤነትን ህይወት ከሞላ ጎደል በተወሰነ አስቃኝተህናል። እስኪ ምን ስታደርግ እንደምትውል ውሎህን አጠቃላይ እንዴት ነው ውሎ ከዛ ዳረክ ምናምን የሚለውን ነገር እስኪ ንገረን። እንዴት ነው የምትውለው? ያው ስራ ካለኝ በጠዋት ነው የምነሳው። ጠዋት ተነስቼ ምናምን ምግብ በልቼ ደግሞ ወደ ስራ እሄዳለሁ። ቤቴን ራሴን የማስተካከለው አጸዳለሁ ምናምን፣ እቃዎቼንም አጥባለሁ። ቁርሴንም መብላት ካለብኝ ወይም ከጓደኞቼ ጋር ውጭ መበላ ከሆነ ደግሞ አስቀድሜ እወጣለሁ። ስመለስ ብዙ ሰዓት ብቻዬን ስለማሳልፍ አንዳንድ ጊዜ ጓደኞቼን ይዣቸው እመጣለሁ። ቤት ትመጣላችሁ እዚህ እንዲያሳልፉ ማለት ነው። እናም ደግሞ የሆነ ያህል ሰዓቶችን ውጭም አሳልፋለሁ። እዚህ መሆን አንዳንዴ ብቻዬን ስለሚደብረኝ እሑድ ቀኖችም ምናምን ግን እዚህ ነው ተኝቼ አሳልፋለሁ ቤት። ከዛ በተረፈ ያው ስራ ፍለጋ ነው። ይሄኛው ቤት አይ ቲንክ ኪራይ ነው ወይስ የራስህ ነው? አይ ተከራይቼ ነው የምኖረው። ተከራይቼ። ስንት ነው የምትከፍለው? 15,000 ብር ነው። 15,000 ብር። ይሄ ማለት በጣም ውድ ነው፣ ብዙ ብር ነው ብዬ እገምታለሁ ኖርማሊ። ይሄንን ነገር አፎርድ ማድረግ ትችላለህ ማለት ጥሩ ስራ ነው የምትሰራው ማለት ነው። ስራዬ እንደዛ ነው እንዳልኩ ኮንትራት ስለሆነ ነው እንጂ ሲገኝ ጥሩ ስራ ነው፣ ጥሩ ክፍያ ይኖራል። ግን ወሩም አመት እስከ አመት የሚሰራ ስራ ስላልሆነ በመሀል ረፍት እያለ በየመሀሉ ረፍት አለው። ይሄ አሁን ለሚስት አሁን ስታገባ ለአንተም ጥሩ ነው የሚሆነው እንዴ፣ በደንብ ጊዜ ትሰጣታለህ። በጣም ደስ ይላል። በመጨረሻ የምትናገረው መልእክት በተለይ ለወጣቶች ብቻቸውን ለሚኖሩ ህይወትን ብቻቸውን እየታገሉ ላሉ ለወንዶችም ለሴቶችም መልእክት እስኪ በአንተ በኩል።
ያው ተስፋ እንዳይቆርጡና በቃ ህይወታቸውን ለመቀየር የቻሉትን ያህል እንዲጥሩ ስራ እንዲሰሩ መመክር። ስራ ግድ ነው። ስራ በማንኛውም ሁኔታ ውስጥ ስራ በጣም መሰረታዊ ነገር ነው ብዬ እኔም አምናለሁ። በጣም ጥሩ። በጣም አመሰግናለሁ አንዋሬ። የሚገርም የህይወት ተሞክሮን አንዋር ነግሮናል። ስለዚህ ምንድነው የሚሆነው መሰለህ አንዋሬ፣ እኛ አሁን በየቦታው እየዞርን ላጤዎችን ምናምን ቼክ እናደርጋቸዋለን። እንዴት ነው አኗኗራቸው፣ ምን ይመስላል፣ ለኦዲየንሶቻችንም ደግሞ የእናንተ ህይወት ምን ማስተማሪያ ነው የሚለውን ነገር ቼክ እናደርግበታለን። ከዛ እነዛ ሰዎች ደግሞ ቤታቸው ላይ የሆነ ነገር ብናደርግላቸው ብለን የምናስበውን ደግሞ እናደርጋለን። አቤሎ ዞር ብለህ እሺ የሚያስፈልገውን ነገር ለአንተ ያይና ይሄ ነገር ያስፈልገዋል የሚለውን ነገር በቀጣይ ስንመጣ ይዘንልክ መተን እንደ ስጦታ እንሰጣለን። ግን ሰርፕራይዝ ነው፣ ይሄ ነው ብለን ሳይሆን የምንናገረው እኛ ያሰብነውን ነገር ዝም ብለን መተን እንሰጣለን ማለት ነው። ችግር የለውም። እንግዲህ መልካም ስራ መልካም ህይወት ብዬ እመኛለሁ። እንግዲህ ውድ ተመልካቾቻችን አንዋሬ እንግዲህ ከሞላ ጎደል የህይወት ተሞክሮ ነግሮናል። በጣም ደስ የሚልና የሚያስተምር የህይወት ተሞክሮ አለው። በተለይ ያሳለፈው የፍቅር ታሪክ ደግሞ እኔንም ሆነ እናንተን ይዟቸዋል ብዬ አስባለሁ። በተለይ ደግሞ ጥሩ አድርገህ ብትተርክልን በመጽሐፍ መልኩ ቢታተም ብለን እናስባለን። ለነበረን ጊዜ በጣም እናመሰግናለን። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቻው። ባሉ በቃሽ። እሺ ምንድን ያደረኩት? ምን አይነት ሰውዬ ነው የወጣብኝ? ስማ ምን አድርግ ነው የሚለኝ? ምን አይነት ሰውዬ ነው? እና በምን አውቆ ነው እንደዚህ የሚያስጨንቀኝ? ስማ ምንድን ነው ያደረኩት? ምን አይነት ስህተት ነው የሰሩት? ኧረ በስመ አብ ምን ባደርግ ይሻለኛል? ኧረ ምን ይሻለኛል? በስመ አብ ምን ነገር ነው ያደረኩት? አንሶ ሄሎ አቤል፣ ኧረ በእናትህ ተሳሳቱ። ትልቅ ስህተት ነው የሰሩት። በእናትህ ጨንቆኛል በጣም ትልቅ ስህተት ነው የሰሩት። በእናትህ ኧረ በእናትህ ምን አይነት ሰይጣን እንደያዘኝ፣ ኧረ ምን እንዳደረኩ አላውቅም። ትናንትና የሄርሜላ ልጅ አወቃት። ትናንትና ከእኔ ጋር ነበረች። እኔ እኮ እንድትሰማኝ ነው የደወልኩልህ። አትጩብኝ እንድትሰማኝ እኮ የደወልኩልህ። ጨንቆኝ ነው የደወልኩልህ እኮ። አዎ በእናትህ በቃ ምን እንዳደረኩኝ በቃ መጥፎ ነገር በቃ ተሳስቻለሁ። በእናትህ ትልቅ ስህተት ነው የሰራሁት። በእናትህ በቃ ምን እንደማደርግ አላውቅም። በቃ በጣም ነው የጨነቀኝ። ኧረ ለዛ ነው የደወልኩልህ። አዎ እዛ እኔ እናንተ የምንቀመጥበት ቦታ ወጥቷል። እዛ ወስጃት ነበረ። በእናትህ ያቺን ህፃን ልጅ ምንም አታውቅ ልጅ በእናትህ በቃ እኔ እሷን ሳያት በቃ እንዳለ የሚሰማኝ በቀል ብቻ ነው። በቃ ምንም ማስበው ነገር የለም። በቃ ሄርሜላ ያደረገችኝን ነገር ብቻ ነው ሳስብ የነበረው። በእናትህ አዎ በእናትህ ያቺን ትንሽ ልጅ በእናትህ አዎ በቃ ከራሴ ጋር አልነበርኩኝም። በእናትህ ያቺን ትንሽ ልጅ በእናትህ ምን አይነት ሰይጣን እንደያዘኝ በቃ ያቺን ልጅ ደፈርኳት። በእናትህ ያቺን ትንሽ ልጅ እኔ እንድትሰማኝ እኮ ነው የደወልኩልህ። በእናትህ አትናገረኝ እንደዚህ። በእናትህ በጣም ጨንቆኛል። በቃ በጣም ነው የጨነቀኝ። ኧረ ምን እንደማደርግ አላውቅም። እሱም ብቻ ሳይሆን ደግሞ በቃ ልጅቷንም በቃ ገድያት በቃ እዛ እናንተ ቦታ የምንቀመጥበት ነው የቀበርኳት። ኧረ ድረስልኝ በቃ በእናትህ ሄሎ። አዎ ኧረ በእናትህ እኔ እንድትመክረኝ እኮ ነው የደወልኩልህ። ዝም ብለህ አትጩህብኝ። በቃ እኔ ሀሳብ እንድትሰጠኝ ነው የደወልኩልህ። ትልቅ ችግር ውስጥ ነው ያለሁት። በእናትህ የማይሆን ስህተት ነው የሰራሁት። አዎ እሱን አውቃለሁ። በእናትህ ኧረ በእናትህ በቃ እንደዚህ አትሁን። ኧረ በእናትህ እኔ ላማክርህ ብዬ ነው የደወልኩት። ኧረ በእናትህ የዛሬን ቅበረኝ። በቃ ምን እንደምሆን አላውቅም። በቃ ይሄ ነገር ከታወቀ ምን እንደምሆን አላውቅም።
አረ በእናትህ አቤል በቃ የዛሬን በቃ በጣም ጨንቆኝ ነው የደወልኩልህ። በእናትህ ደግሞ ወደዛ ቦታም እንዳትሄድ በጭራሽ እንዳትሄድ በቃ እሺ ና እሺ ቤት ነኝ አሁን። አረ በስመ አብ ምንድን ነው ያደረግኩት? ታዲያ ምንድን ነው የማደርገው? በስመ አብ ምንድን ነው ያደረግኩት? አረ ምንድን ነው ያደረግኩት? አረ በስመ አብ ምንድን ነው የማደርገው አሁን ምንድን ነው የምሆነው? አረ በስመ አብ ምንድን ነው ያደረግኩት? ያው የተባለው ቦታ እዚህ ነው አይደል? ይቀመጣሉ ያሰብ እዚህ ጋር ነው የሚቀመጡት። እንግዲህ እዚህ ነው ይቀመጣሉ የተባለው። ዝናብ ነው፣ ዝናቡ እንዳለ አበስብሶናል። ያው እንግዲህ እዚህ አካባቢ ነው እንግዲህ ቀበርኳት ሲል የሰማ ነው። ድብቁን ካሜራ እንግዲህ ውድ ተመልካቾች እንደተከታተላችሁት ነው ልጅቷን እንደደፈራትና እዚህ አካባቢ እንደቀበሯት ነው እየተናገረው። ስለዚህ ነው እስኪ ወደ ውስጥ ገባ ብዬ አይተነው እንምጣ ይሻላል። ግን አንቺ በእርግጥ ጠርጥራሽው እንደነበር ነግረሽኛል። ለምንድን ነው እንደዚህ የሚያደርገው ብለሽ የገመትሽ? ነገርኩ ነው ማለት በሰዓቱ እንትን ይላት ነበረ። በዛ ላይ ደግሞ ለሷ ሲል ሃይማኖቱን ቀይሯል። ወደ ኦርቶዶክስ ተቀይሯል ለሷ ሲል ማለት ነውና ይሄን መስዋዕትነት ከፍዬላት ለምን ብሎ ነው እንደዚህ አይነት ነገር ያደረገው? እኔም እኮ ደግሞ አንዋር ነኝ ሲለኝ ግራ የገባኝ ምንድነው አንዋር ነኝ ብሎ በስማም ይል ነበረ። ነው በቃ ስሙ አንዋር ነው ሙስሊም ነበረ። ከሷን ከማንገት ለቅሶ ኦርቶዶክስ ስለሆነች በቃ አብረን እንሆናለን ምናምን ብሎ ስላሰበ ለሷ ሲል ነው ሃይማኖቱን የቀየረው። በጣም የሚያሳዝነው እንግዲህ ውድ ተመልካቾቼ የግድ አካባቢውን መቃኘት ይኖርብኛል። አንቺ ግን እዚህ አካባቢ ሁኚ እሺ። ስሜት አይደለም እሱ በቃ እዛው ነው ያለው። ልጆች እየጠበቁት ነው። ምንም ነገር አያመልጥም፣ የትም አይሄድም። የኛ ሰዎችን አስቆሚያለሁ። በእናንተ ነው ተማመነ። ችግር የለውም አሉ አይደለ ሰዎቹ ምናምን በቃ ሁሉም እዛ ጋር ሁሉም ሰው ተዘጋጅቷል። እሺ እሱ የትም እንዳይወጣ እየጠበቁት ነው። እኛ የግድ እሱ እንዳለው በስልኩ ያወራው መሰረት እንግዲህ ልጅቷን ገድለን ቀብረናታል ያለውን ለማየት ነው የፈለኩት። እሺ አንቺ እዚህ አካባቢ ሁኚ ና አንተ ና ከሱ ጋር ሆነን እስኪ ያለውን ነገር እኛ እናያለን። አይ አንቺ እዚህ ጠብቂ፣ ዝናቡ እንትን እያለ ስለሆነ ሂጂ እዛ ጋር ሁኚና ተጠለይ። እሺ ሂጂ ስጣት፣ እቃው ምናምን ስጣት፣ ተያዘው እሷ። እንግዲህ ወደዚህ ነው የተባለው ቦታው። እነሱ እዚህ ጋር ነው ይቀመጣሉ ያለኝ። እኛ እንግዲህ ወደዚህ ወደ ውስጥ እንገባለን። እዛ ጋር የሆነ እንትን ይታየኛል፣ አዲስ አፈር ይታያል። እና እስኪ እናጠጋ በል ይታያል አይደል? አዲስ አፈር ነገር አዲስ ነው። ይሄን ቆፍሮት መሰለኝ በስመ አብ ወወልድ ወመንፈስ ቅዱስ። ይሄ ነው ቦታው። ቆይ እሱን አንተ ቆሻሻም አለው በጣም ይሄ ነው አይደል? ያስታውቃል። እና እስኪ አምጣው ካሜራ። ውድ ተመልካቾች እንግዲህ ይሄ ነው የተቀፈረበት ቦታ የተባለው ይሄ ነው። በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ። እንግዲህ ውድ ቤተሰቦቼ ያው እዚህ ነው ህፃኒቷ የተቀበረችው። ስለዚህ እኛ ካሜራውን እናጥፋና ሬሳዋን ለማውጣት ጥረት የምናደርግ ይሆናል ማለት ነው። በጣም የሚያሳዝነው ይሄው ጓደኞቼ እንኳን ደንግጠው ወደታች ወርደዋል። ይሄ ነው ህፃኗ የተቀበረችበት ቦታ። በስላሴ ስም በስመ አብ። እንግዲህ ውድ ቤተሰቦቼ በጣም በሚያሳዝን በሚያስደነግጥ ሁኔታ እቺ ህፃን አስከሬኗን እዚህ አግኝተናል። ያው ቃሉንም እንደሰማችሁት ነው እንደደፈራትና እዚህ እንደቀበራት ነው የተናገረው። ምንም የማታውቅ የ2 ዓመት ልጅ እዚህ ተቀብራለች፣ እዚህ ቦታ ላይ ማለት ነው። ጫካ ነው ሲጀመር። ለምን እናቷም ራሱ ጫካ ይዞ ሲሄድ እንኳን ዝም እንዳለችው አልገባኝም። እንግዲህ ለፖሊስ ደውለናል። ፖሊስ እየመጣ ነው። ያው እኛ ማውጣት አንችልም፣ ምክንያቱም ለሴፍቲም ያስፈልገናል። ምክንያቱም እኛ ሬሳን ደፍረን መንካታችን ትክክል ስላልሆነ ለሴፍቲ ሲባል እንግዲህ እኛ ምንም ነገር እያደረግን አይደለንም።
ነገር ግን እንዳያችሁት ላይክ ድንጋዮቹን ወይም ላይ የተደረደሩትን ስናነሳ ልጅቷ ከስራ አግኝተናታል፣ አስከሬኗን ማለት ነው። እንደምታዩኝ ነው በስብሻለሁ፣ ሙሉ ለሙሉ ነው የበሰበስኩት። ቀጥታ አሁን የማደርገው ምንድነው ወደ ልጁ ነው ምን ሄደው ወደ ልጁ ሂደን ያደረገውን ነገር በሙሉ እንዲናዘዝ እናደርገዋለን። ማስረጃ መረጃችን ይዘን ቀጥታ ወደ ፖሊስ ጣቢያ የምናደርስ ይሆናል። ሰላም ቆዩልን። እንግዲህ ውድ ተመልካቾቼ በጣም በሚያሳዝን በሚያሳፍር ሁኔታ ይሄ ሰው ያደረገውን ነገር ያው በድብቁ ካሜራ እየሰማን ነበር። ከአእምሮ በላይ ነው። ይሄንን እኔ እንግዲህ ምንም ብለን መግለጽ እንዳለብን አላውቅም። ግን እንግዲህ አምነው ነው ይሄን ሁሉ ነገር ያደረገባት። ቀጥታ ወደ ቤቱ እንገባለን፣ ስጦታውን አምጥተናል ምናምን ብለን ብቻ ያደረገውን ነገር አወታተን ቀጥታ ወደ ፖሊስ ጣቢያ የምንወስድ ይሆናል ማለት ነው። እናንተ ግን አብራችሁን ቆዩና ደግሞ በሩን አይዘጋው። የሚገርም ነገር ይሄው አሁንም ክፍት ነው። እኔ ነኝ ብራዘር። እንዴት ነሽ? አማን ነው? ሰላም ነው አለሽ? ያው በቶሎ መጣ። ያው ስጦታውን እንዳልኩ ተነጋግረናል እና ስጦታው እስክትመጣ ከቤት ካንቺ ጋር አንድ ሁለት እናወራ። ስጦታው እንደመጣ ሰጣለሁ። እሺ እንግባ። እሺ ና እሺ እንግዲህ አኗሬ ያው ስለፈቀድክልን አመሰግናለሁ። ያው በድጋሚ የመጣንበት ትልቁ ምክንያት ደግሞ ቅድም እንደነገርኩ ሽልማቱ ያው አቤሎም ዞር ዞር ብሎ አይተውታል ያለው የሚያስፈልገን ነገር። ስለዚህ ሰርፕራይዝ ነው። እሱ እስኪመጣ ድረስ ግን እንጫወት ያልኩ ችግር የለውም ማለት እሺ። እና የምንድነው እንዴት ነው ትርፍ ጊዜ የምታሳልፈው? ትርፍ ጊዜ ከጓደኞቼ ጋር ማሳልፈው። ስንት ጓደኛ ነው ያለ አንተ? አንድ 3-4 ጓደኞች አሉ። በእውነት የምትቀርበው አንድ ሁለት አይጠፋማ። አንድ ጓደኛ አለ የምቀርበው። ደግሞ እዚህ አካባቢ የምትቀመጥበት ቦታ እንዳለም ሰማሁ። እዚህ አካባቢ ሰፈር? አዎ እዚሁ ሰፈርም እናሳልፋለን አንዳንድ ልክ። ጥቅም አለ ግን አራልቀም ማጨስስ? ማጨስ ምን እኮ ትልቻልክ? ጥያቄ ነው የጠየቁ። ያው ጥያቄ ደግሞ ይመለሳል እኮ። ጫካ ውስጥ ምን ትሰራ ነው ታዲያ እዛ የምትቀመጡት? ያው በቃ እኛ አየሩ ስለሚመቸን ነው እዛ የምንቀመጠው። ብዙ ጊዜ ብቻ ነው ወይስ ከሱ ጋር ከጓደኛ ጋር? ከጓደኛዬ ጋር ነው ማሳልፈው። ከጓደኛ ጋር ስራ ሲኖረ ነው የማትሄደው? ከሌለ ግን እዛ ትሄዳለህ እኮ። ምልክ አሁን ጫካ ብዙ ጊዜ ሰው አይሄድም አንለስ የሆነ ያሰበው ወይም ማድረግ የፈለገው ነገር ካልኖረ በስተቀር። ያው እኛ በቃ ቦታው ስለሚመቸን ነው እዛ የምናሳልፈው። አየሩ ምናምን ስለሚመቸን እዛ እናሳልፋለን እንጂ እንትን ደግሞ እዚህ ጎረቤት ላይ አንድ የጠፋች ህፃን እንዳለች እየሰማሁ ነበር። ልክ ነኝ? የጠፋች ህፃን አለች እዚህ ነው እያሉ ነበር። አታውቃትም? እኔ አላውቃትም። ህፃን በእውነት እናቷንስ? አላውቃትም። ህፃኑንም አላውቃትም። እኔም እንዳንተ ነው የሰማሁት፣ ከሰው ነው የሰማሁት። አሁን ነው የሰማኸው እንጂ ሰምተህ አታውቅም? አልሰማሁትም ነበረ፣ ዛሬ ነው የሰማሁት ይሄን ነገር። ጓደኛህ ያውቃል ስለሷ ስለ ልጅቷ? ያው ሰፈር ሰምቶ ከሆነ ይመስለኛል አይደል እንጂ እሱ እኮ እዚህ አይደለም። ግን ሰፈሯ እዚህ አይደለም። ያው ግን ሲመጣ ወደዚህ እኔ ጋር ስለሚመጣ የሚያውቃቸው ሰዎች ስላሉ በእንደዛ ድንገት። ልጅቷ የጸገነት ልጅ ናት? የጸገነት ልጅ ናት። የማን ልጅ ናት? ጸገነት 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 ማነች? የልጅቷ እናት የጠፋችው? የሚጣናት ማለት ጸገነት ናት። ታውቃት? እንዴት ልጠይቀኝ ቻልክ ብዬ ነው። እኔ አላወቅሁትም። ያው በብዙ ምክንያቶች ልጠይቀህ እችላለሁ። አሁን አንተ ስለ ፍቅረኛ ስትነግረኝ አልነበር ቀደም? ማን ነው ፍቅረኛ ስማ? የእሱን ሳይሆን ማን ነው ፍቅረኛ ስሟ ነው ያልኩህ። አሁን ጥያቄ ዝም ብለህ በጥያቄ አትመልስብኝ። የጠየቅኩህም መልስልኝ። ማን ነው ፍቅረኛ ስሟ? የነገርኩህ
እኮ አይ አጋጣሚ ነው እንጂ እሷም ጸገነት ነው ስሟ፣ ግን ያው አጋጣሚ ነው ተገጣጥሞ ሊሆን ይችላል። ገብርኤል አሁን ጸገነት ስለኝ ግራ ገባኝ። እንዴት ሊሆን ይችላል? እዚህ እንግዲህ ከመጣህ ቆይተሃል፣ እዚህ ቤት መኖር ከጀመርክ። እሷ ደግሞ ከዚህ ትንሽ አለፍ ብላ ነው የምትገኘው። እየሄድክ እንደምትጠይቃትም አውቃለሁ እኔ። አዎ አንተ አይ ሳስታ ምንድን ነው የተሳሳትኩት? ሚጣ ደግሞ አንተ ይዘህ እንደምታዝናናት እንደምታጫውታትም ሰምቻለሁ። ይዛት ትሄዳለህ? አይ ስለ እንዴት ልታውጫልክ ብዬ እኮ ነው። ጋዜጠኛ እኮ ነኝ። ለምንድን ነው የማላውቀው? እኔ እኮ አሁን በየቦታው እየዞርኩኝ እጠይቃለሁ ብያለሁ አይደለ? ስለዚህ ይሄንንም ስጠይቅ እግረ መንገድ አንተ ሚጣን ይዘሃት እንደምታዝናናት፣ ምግብ እንደምትገዛላት፣ ብስኩት ከረሜላ እንደምትገዛላት ሰማሁ። ልክ አይደለም ነው? ተሳስተዋል ሰዎቹ። አይ እኔ ጸገነት የምትባል ሰው አላውቅም። ለዛ እኮ ነው። ሚጣን ግን ታውቃታለህ? ስለተገጣጠመ ሚጣን ግን ታውቃታለህ? አይ አላወኳትም። ሚጣን ማለት ወደ እንትን ይዛት የምትሄደው ይሄ ቸኮሌት ከረሜላ ምናምን ትገዛላት ህጻን ልጅ፣ እንዲያውም ሁሉም ጎረቤት ልጅ ምናምን የሚስማት። አሁን እዚህ ሰው ነው የነገሩክ ነው እንዳንተ? አይ ተመሳስሎ እንዳይሆን እንጂ ሰው ጸገነትን አላወኳትም። ጸገነትን አታውቃትም? ስለዚህ እዚህ አካባቢ ማቆም ልጅ የለም። ለዛ ቤት ነው ልጅ አታውቅም። እዚህ አካባቢ ወደ ጫካ ምናምን ስትሄድ እንደው የምትስማቸው ምናምን ልጆች የሉ? እዚህ እንግዲህ ያገር ህጻን ያለው ሳልፍ ስመጣም ያየሁት ነበር። ብዙ ልጆች ነው ያሉት። መቼም እዛ ውስጥ አንድም እንኳን አላውቅም ልትለኝ? አይ እንደዛ ሳይሆን ሚጣ የምትባል ልጅ አላውቅም ነው የምልህ። አይ እንደዚህ አብራ ቸኮሌት ስራ የምትገዛላት ስላልከኝ ነው። የሴት ጓደኛ አለ? የለም? ኖርማል ጓደኛ አለቃ? ጓደኛማ ኖርማል ጓደኛ አለኝ። አንዷ ጸገነት አይደለች? ታዲያ ምንድነው የምትክደኝ? ለምንድነው መካዱን የፈለከው? አሁን አውቃለሁ ጸገነት ጋር አሁን ያለህበት ሁኔታ ጥሩ ስላልነበረ ተተታታችሁ ነበር፣ ግን አሁን እንደ ጓደኛ ታወራላችሁ አይደል? አይ እሱማ አስፈላጊ አይደለም ብዬ ነው። አሁን ምኑን አስፈላጊ ያለው ነው? ይሄንን ነገር መነጋገራችን አስፈላጊ አይደለም ብዬ ነው። ኖ አስፈላጊ ነው እንጂ አሁን አንተ እግረ መንገድ በዛው ስጠይቅ ብዙ ያልመለስክልኝ ነገሮች ነበሩ። ከነዛ ውስጥ አንዱ አሁንም ጸገነት በህይወት ውስጥ እንዳለች አልነገርከኝም። በህይወት ውስጥ አለች አይደል ጸገነት? አኳ እሱማ አለች። በቃ ጥሩ። ከዛ ደግሞ ሚጣንም ታውቃታለህ? አዎ ታውቃታለህ። ከዛ ደግሞ የጸገነትን ጓደኛ ታውቃለህ? እንደውም ከሷ ጋር ትጣላላችሁ አይደል? አትወደህ። ለምን ነው ግን ማትወደህ እሷ ልጅ? አይ ያው ልጅቷማ እንግዲህ ምን የሚያደርገው ነገር የለም። ያው የራሷ ምክንያት ይኖራት ይችላል ብዬ አስባለሁ። አላማ የለውም ምናምን ነው የምትልህ እሷ። አሁን አላማ የለህም ብላ ነው አይደል እንትን የምትልህ አንተ? አይ ይሄን ነገር አሁን እንዴት አወቀው? ይሄ በጣም ተራ ነገር እኮ ነው። ይሄ እኮ ተራ ነገር ነው። እኔ ጋዜጠኛ ነኝ ብያለሁ። ማላውቀው ነገር ያለ ይመስላል? ወደ አንተ ቤት ስመጣ እኮ ስላንተ አጣርቼ ነው የምመጣው አይደል? እሱማ ልክ ነው። ስለዚህ አሁን ጸገነትና ጓደኛዋ የጸገነት ልጅ እንደጠፋች ሰምተሃል? አልሰማሁም ምናምን አልክ እንጂ ሰምተሃል፣ ታውቃለህ። ትናንትና መታ ጠይቃለች። ከዛ አንተ ምን አልካት? ለሆነች አሮጊት አሉ ለሳቸው ሰድጃታለሁ ብላት ነበር አይደል? አይደል? አዎ። እና እኛን እናት ደግሞ ሄደን ስንጠይቃቸው አይ እኔ ትናንትና ሙሉ ቀን እቤት አልዋልኩም አሉ። ስለዚህ ህፃኗ የት ነው ያለችው? ኧረ እኔ ምን እንደምትወራ አልገባኝም። አልገባህም? ግን ጸገነትን አውቃታል። ስለዚህ አሁን ዋሽተኸኛል ማለት ነው። ጸገነትን አላውቅም ብለህ ግን ዋሻኝ። አይ እንደዛ ሳይሆን ልጅቷ ያለችበትን አላውቅም። ልጅቷ ያለችበትን አታውቅም። እንደጠፋች ግን ታውቃለህ? እንደጠፋችማ አውቃለሁ። ትናንትና ነው ያወቀው። ትናንትና ነው ያወቀው። አዎ። ከዛ ደግሞ መተው ደግሞ ጠይቀው ነበር። አዎ። ምንድነው መካካዱ እኮ ነገር አስፈላጊ ነው ወይ ብዬ እኮ። አዎ አስፈላጊ ነው። ምክንያቱም እግረ መንገድ አሁን እኔም ስጠይቅ ጸገነትን ማግዛት ነገር ካለ ብዬ በምጠይቅበት ሰዓት ስለዚህ ጉዳይ ሰማሁ። ስለዚህ የምታውቀው ደግሞ አንተ ነህ ደግሞ የቅርብ ጓደኛዋ አይደል? እንዴት የቅርብ ጓደኛዋ ሆነ ልጇ ጠፍቶባት እንዴት ከሷ ጋር ለመፈለግ አልሞከርክም? አይ ያው ምን? ስለዚህ አንተ ነው ልጅቷን ይዛት ሄድከው? አይ ሳይሆን እኔ ልጅቷን ያልፈለኳትማ ምክንያቱ ያው በቃ አጋጣሚ ነው ማለት እኔም ሰማሁ ስራ የለህም አይደል ዛሬ? አዎ። ስለዚህ መፈለጉ ምን ከበደ? አስቤበታለሁ። ያው ላደርጓት አስቤያለሁ። ምኑን ያሰብከው? ስላገኘኝ ምኑን ያሰብከው? ያው ልጅቷን ለማፈለግ። የት ነው የምትፈልጋት? ያው እነሱ የወሰድካት እኮ አንተ ነህ። እንዴ እኔማ አይደለም አንተ ነህ የወሰድካት። ለመጨረሻ ጊዜ ይዛ ስትሄድ እኮ ጓደኛዋ አይተሃለች አይደል እኮ። አይ ይሄንን ነገር አሁን ካንተ እየሰሙት ነው። እኔ ራሱ ከኔ ነው የሰማው። አሁን ጓደኛዋ እንዳየችኝ ትናንትና ትያዝ ካለው ምናምን የሚባሉት እናት አልጠየቁም? መች ሰጣኸኝ ልጅቷን ለልጅ ሰጥቻታለሁ ለእሱ ያልከው ለምንድን ነው ብለው አልጠየቁም? ጠይቀዋል አይደል ትናንትና? አዎ። እና ለምንድን ነው አሁን እንዳላወቀ የምትሆነው?
የደበከኝ ነገር አለ? አይ እንደዛ ሳይሆን እኔ እኮ ላስረዳኝ ሞክር። እሺ ንገረኝ። አይ ለምን አልፈለግካትም ስትለኝ ነው እኔ አስቤያለሁ ለመፈለግ ከጓደኛዋ ከሆንክ እንዴት አትፈልጋትም ስትለኝ ያው እኮ ለማገዝ በቻልኩት አስቤያለሁ እነሱ ለመፈለግ ለማገዝ የሚያስፈልገው ነገር ምንድነው ልታረግ ያሰብኩ? ሰለ በቃ እጂ ያው አብሬያቸው ለመሆን የሚፈልጓት ቦታም አብሬ ለማፋጠጥ በቀለኛ ማለት ለመበቀል እየሞከረ እንዴ ሰላም እንዴት ይሄንን ልትቻል? ምክንያቱም ልጅቷ ለመጨረሻ ጊዜ የታየችው ካንተ ጋር ነው። አንተ ደግሞ የት እንዳለች አልናገርም እያልክ ነው አይደለም? እኔማ ያለችበትን አላውቅም። ከኔ ጋር ያያት ሰው የለም ነው ያልኩት። ይሄው እየነገርኩህ እኮ ነው። ጓደኛዋ አይታ ነገረችን እኮ ይሄንን ነገር። አሁን እኔ ካንተ ነው እንጂ ሰሞት እራሷ ጠይቃለች እንዴ? አንተ ያማል እንዴ? አልተጠየቀችም? ልጅቷ የት ነው ያለችው አልተባልክም? ሴትዮዋማ ብሎኛል እኮ ለሴትዮዋ ነው የሰጠሁት አልካ ራስክ። አረ ለትያስ ካልሰጥቻታለሁ ሂጂና ከሷ ፈልጊ አልካት። ሄዶ ሲጠየቁት ትያስ ካል ደግሞ እኔ ትናንትና እቤቱ አልኩኝ። እቤት ጭራሽ እኮ አልዋልኩም አሉ። የት ነው ያረካት? እሺ ልጅቷ ለማን ነው የሰጣት? አረ እኔ የማውቀው ነገር የለም ወንድም፣ በጣም እያስጨነቀኝ ነው። እያስጨነቅኩ ሳይሆን እየጠየቅኩ ነው። እውነታውን እኮ ነው የጠየቅኩት። እኔም እውነቱን እየነገርኩ ነው እኮ ግን ስላልተረዳኝ ነው። እውነታው ምንድነው? የት ነው ያለችው ልጅ? እውነታው ማን ልጅቷ ያለችበትን አላውቅም። አታውቅም። ግን አንተ ጋር ታይታለች አልታየችም? ለመጨረሻ ጊዜ አሁን ይሄንንም ካድ ይዛት ሄዳል አይደል? ሰለት አገናኝተናል። እዛ ወደ ጫካው ይዛት ሄዳል። አይ ሱቅ ደርሳ ነው የተመለሰችው። ሱቅ ደርሳ ነው የተመለሰችው። ከዛ ለማን ይሰጣት? ሰላኔ ሴትዮዋ ጋር እንድትመለስ ስለሆነ የነገርኳት። ሴትዮዋ ጋር ለምን ትመለሳለች? አይ እዛው ቤተሰቦቿ እስኪመጡ እዛን ስለምትጠብቃቸው። የት ሄዱ ቤተሰቦቿ? ቤት አይደል የነበሩት ስራ እየሰሩ። እስኪመጡ ማለት ምን ማለት ነው? ከየት ነው የሚመጡት? አይ ሰለ ያልተግባባነው ነገር አለ ማለት። እሺ አስረዳኝ። አይ እኔ ልጅቷ ያለችበትን አላውቅም፣ በመጀመሪያ ማለት ነው። ልጅቷ ያለችበትን አላውቅም። እሺ አታውቅም። አንተ ንጹህ ሰው ነህ። ግን አሁን የዛኔ ማስቲካሚውን ሱቅ ምናምን የገዛላት ጊዜ ልጅቷ የት ነው ሄደችው? እኮ ልጅቷ እኔ ወደ ሰው ሴትዮዋ ቤት እንድትሄድ ነግሬያት ነው። ሴትዮዋ ቤት የሉም እኮ። ወዴት ነው የምትሄደው? እኮ ሰለ አሁን እኔ እቺ የሁለት ዓመት ልጅ ነች አይደል? ህፃኗ ልክ ነው። እና ሂጂ ብለህ ትለቃታለህ ዝም ብለህ ወደ ቦታ ሂጂ አይደለም? እኔ ሰለ ሴትዮዋ እንደሌሉ አላወኩኝም በሰዓቱ ገብቷል። ስለዚህ አንተ ነው ልጅቷን ይዛት ሄድከው። ወዴት ነው የወሰድካት? ልጅቷን እኔ ያለችበትንም አላውቅም። እኔ ይዣት አልሄድኩም እያልኩ ነው። ምንድን ነው ያደረኩት? ምንድን ነው ያደረካት? ልጅቷ ምንድን ነው ያደረካት? አይደለም ልጅቷን እኮ ያደረኳት ነገር ኖሮ ሳይሆን እኔ ምንድን ነው ያደረካት? አንተ ጋር ነው የነበረች ከማንም ጋር እንዳልነበረች አይደለም። እኔ ሱቅ የሚያስፈልግናትን ነገር ገዝቼ ምን ገዛላት? ልትመለስ ያደረኩት ምን ገዛላት? ያው የሆነ ቸኮሌት ምናምን ብስኩት ነው ፈልጌ። እሺ ቸኮሌት እና ብስኩት ገዛላት። ከዛ በኋላ ምንድን ነው ያደረከው? ከዛ በኋላ ይዛት ወደ ጫካ ሄድክ? አይ ወደዛ አልሄድኩኝም። እኔም እኮ አሁን አንተ ነህ እየሰማሁት ያለች ጓደኛዬ ወደ ጫካ መሄዷን ነው። ወደ ጫካ መሄዷን ነው ከኔ ጋር የሰማሁት። አንተ ጋር ታይታለች። ከአንተ ጋር ታይታለች። አሁን እየነገርከኝ አይደል? ልክ ነው። እና ምን ትክዳለህ? ወደ ጫካ አልወሰድኳትም ነው ሀሳቡ። እሺ አንተ ነህ ሰው እንዳየኝ የነገርከኝ ራሱ። አሁን እኔ አሁን ወደ ጫካ ስትወስዳት ሰው አየህ አይደለም ያልኩት። እኔ ያልኩት ሰው ከአንተ ጋር አያት ነው ያልኩት። ልጅቷን ልጅቷንማ ሱቅ ወስጄ ከአንተ ጋር ነው ለመጨረሻ ጊዜ የታየችው። ስለዚህ የት ሄደች? አሁን መቼስ ራሷ በራ ጠፋች ልትለኝ አትችልም አይደለ? አንተ ጋር ነው መጨረሻ ጊዜ የታየችው። የሁለት ዓመት ልጅ ናት። ሂጂ ብዬ ወደ ቤት ላኳት የሚለው ነገር ለኔ አሳማኝ አይደለም። አሳምነኝ። ልጅቷ የት ነው ያለችው? አይደለም እኮ ልጅቷ ያለችበትንም አላውቅም። ልጅቷ የት እንዳለች አላውቅም። ማለትም ያው ልጅቷን ሱቅ ነው የወሰድኳት። ከዛ በኋላ የትም ቦታ ይዣት አልሄድኩኝም። ስለዚህ ገደልካት ልጅቷ? እንደዛ የምታደርገው ምክንያቱም አንተ የበቀል ሰው ስለሆንክ፣ በቀለኛ ስለሆንክ። ምክንያቱም እጸገነት አንተን ትታ ሌላ ሰው ስላገባች ለመበቀል ጥረት እያደረክ ስለሆነ ነው አይደለም? አሁን እንዴት ይሄን ልትል ትችላለህ? ስለ ይሄን ነገር ራሱ አሁን እንዴት ልታነሰው እንደቻልክም አልገባኝም። ግን ደግሞ ልጅቷ እንደዚህ ማድረግበት ምክንያት የለኝም። አሁን ዝም ብለህ እየወነጀልከኝ ነው ያለው። እየወነጀልኩ ነው? እርግጠኛ ነህ? ያደረኳት ነገር የለም ጭራሽ። ገደል አሁን በፍቅር ትነግረኛለህ ወይስ እኔ ማስረጃና መረጃ ይዤ መጥቼ ፊት ለፊት ላፋጠጥ? አይ እኔማ ያለውን በቃ ግልጽ ነገር እኮ ያለውን ነገር እየነገርኩ ነው። ልታምነኝ ስላልፈለግክ ነው እንጂ ያለውን ነገር የተፈጠረው ነገር ነው። አሁን እኮ እንዳምን የሚያደርገኝ ነገር አለ እየነገርከኛለሁ። ልጅቷን ቸኮሌትና ማስቲካ ምንድን ብስኩት ገዛውላትና ሂጂ አልኳት እያልከኝ የሁለት ዓመት ልጅ ወዴት ነው የምትሄደው? እሺ ይሄ ነገር እኔን አላሳመነ አንተን አሳምኗል? አንተ የተናገርከው ነገር? አይ ሰለ ያው ልጆች ሱቅ ይሄዳሉ እዚሁ አካባቢ ስለሆነ ቤቷ ቅርብ ነው። ያው ሰዎችም የሚያውቋት ሰዎች ስለሆኑ ወዴትም አትሄድም ብዬ ነው ያሰብኩት በሰዓቱ ማለት ነው። እኔ የምሄድበት ቦታ ነበረኝ። ለዛም ቸኩዬ ስለነበረ ነው ወደ ጫካው ለመሄድ ማለት ነው። አይደለም የሄድበት ቦታ ነበረኝ። የት ነው የነበረ የምትሄድ? ማገኘው ሰው ነበር ወደ ታች ወደ ከተማ ወደ ማገኘው ሰው ስለነበረ ወደዛ መሄድ ስለነበረብኝ ነው።
ለዛ ነው እንጂ ትቻት አልሄድም ነው የምትለው። ቢሆን ስለዚህ ከሱቁ እንደ ማስካና ከረሜላ ገዝተህ ምንድን ብቻ የሚገዛውን ገዝተህ አንተ ሄድክ። እኔ ሄድኩኝ። ይሄን ነገር ደግሞ ዛሬ ነው የሰማሁት መጥፋቷንም። አንተ ያማል ቅድም ትናንት ነው የሰማሁት ስትል አልነበረም? አይደለም አልተረዳኝም። እሱ ሳይሆን አይ ሴትዮዋ ጠይቀዋል አልከኝ። እሱማ ግን እኔ እንዳልኩ ያው ሰለ ይኸውልህ እኔ አሁን ማለት ነው አሁን በተናገርከው ነገር ብቻ ወጥመዴ ውስጥ ገብተሃል። ነገር ግን በደንብ ማረጋገጫ ከፈለክ ደግሞ አምጣ። እኔ እናንተ መተማመንም እየቻልን አይደለም። ስለዚህ እንድንተማመን የሚያረጋንን ነገር ላሳይክ። እኔ ደደብ ሰው አይደለሁ፣ በደንብ አስተውላለሁ። ይሄ አንተ ነህ አይደለም እንዴ? እንዴት ይኖር አይቻሉ? እንዴት ይኖር? እኔ ሲጀመር መርማሪ ጋዜጠኛ ነኝ እንጂ ያንተን እንቶፎንቶ ወሬ ለመስማት እዚህ የመጣው ሰው አይደለሁ። አይ እንዴት ሊኖር ይችላል? ያወራው ወሬ ከጓደኛ ጋር ምን እንዳወራ ህፃኗን ምን እንዳረካት በሙሉ እዚህ ማስረጃ ላይ አለ። አሁን እንተማመን ነው ወይስ እንደባደብ ነው? ፍላጎትህ ምንድን ነው? አይ ስለ እንዴት ሊኖር ቻለ ብዬ ነው። አሁንም ደግሞ እያስፈራራኝ ነው። አሁን ቤቴ ድረስ መጣ። እንደዚህ ማስፈራራት ነው የገረመ ከባድ ነው። እንትማለው ታዲያ አምባ ሊቀበል ቶሎ ሊሊን አምባ አረ ቆይ በቃ እነግርሃለሁ። ቆይ እናገራለሁ። አዎ እነግርሃለሁ። በቃ አንድ ነገር ሳታስቀር አሁን የሰማሁት እውነት ህፃኗን ገላሃታል? ደፍረህ ገላሃታል? ስለ በቃ እኔ በቃ ጸገነት ህይወቴን አበላሽቷለች። በቃ በጣም ብዙ ነገር ነው ያደረገችኝ። በቃ ብዙ ነገር በድላኛለች። በቃ ያላደረገችኝ ነገር የለም። በቃ በህይወቴ በጣም ብዙ ነገር ነው ያደረገችኝ። በቃ በጣም በድላኛለች። በቃ ህይወቴን ያበላሸችብኝ። በቃ እኔ ስለ በቃ ልጅቷን በቃ ስላደረኩት ኖርማል ነው። በቃ እኔ ህፃን ልጅ ስለሆነች ብቻ ነው በቃ ትንሽ የተሰማኝ ያደረኩት ነገር። በቃ ደስተኛ ነኝ ባደረኩት ነገር። በጣም በብዙ ነገር በድላኛለች በህይወቴ። በቃ ያው የሚገባትን ነገር ነው ያደረኩት። ስለዚህ ማድረግህን ልክ ነኝ ነው ብለህ የምታምነው? በቃ እኔ ያደረኩት ነገር ልክ ነው ብዬ ነው የማምነው። በቃ በህይወቴ በጣም በድላኛለች። በጣም ብዙ ነገር ብዙ ስቃይ እንዳሳልፍ አድርገኛለች። በቃ በሷ ምክንያት በቃ ብዙ ነገር ነው ያጋጠመኝ። በቃ እኔ ልጅቷ በቃ ትንሽ ህፃን ልጅ በመሆኗ ብቻ ነው በቃ የተሰማኝ። በቃ ያደረኩት ነገር ልክ እንደሆነ ነው የተሰማኝ። ህፃን ስለደፈርኩ ነው የደበረኝ ነው የምትለው እንጂ ትክክል ነው ስራ። ለምንድን ነው ትክክል ነው ያልከው? ስለ በቃ አንተ አልተረዳኝም። በቃ በጣም ብዙ ነገር ነው ያደረገችኝ። በቃ ምንድን ነው ያደረገችኝ? በህይወቴ በቃ ብዙ ስቃይ እንዳሳልፍ አድርጋኛለች። በቃ እንደዚህ ነው ብዬ አውርቼ የማልጨርሰው ነገር አድርጋኛለች። ትታስለሄደች ነው በህይወቴ በጣም ብዙ ነገር ነው ያደረገችኝ። በቃ ስለ ያደረኳት ነገር ይገባታል በቃ ብዬ ነው የማስበው። ልጇን መግደልህ ነው ልክ ነው ለምታምነው? እየተበቀልካት ነው? በቀላ ስለ በቃ እኔ ትንሽ ልጅ መሆኗ ብቻ ነው በቃ በሰዓቱ የተሰማኝ። በቃ ልጅቷ በቃ በሰዓቱ ይታየኝ የነበረው ነገር በቃ ያደረገችኝ በደሏ ብቻ ነው በቃ የሚሰማኝ ነገር ያ ነገር ብቻ በቀል ብቻ ነበር የሚታየኝ። በቃ እኔ ያደረኳት ነገር ልክ ነው ብዬ ነው የማስበው። በቃ ያደረኳት ነገር ይገባታል ብዬ ነው የማስበው። ስለዚህ በቀል ነው ማለት ነው። አረ ልክ ነኝ አይደል? እየተበቀልካት ነው ስለ በቃ እኔ የሚገባትን ነገር ነው ያደረኩት። ስለዚህ እየተበቀልካት ነው። በቃ የሚገባትን ነገር ነው ያደረኩት ብዬ ነው የማስበው። እንዴት ነው ይሄ ልታረገው የቻልከው? እስኪ ንገረኝ። እንዴት ነው ያደረከው? ስለ በቃ በጣም በቃ ከሚባለው በላይ በቃ ብዙ ነገር በድላኛለች። በቃ ተበድላል። እንዴት ነው ያደረከው ይሄን ነገር? እንዴት ወደ ህይወቷ ድጋሚ መጣ? አስበህበት አቀደህበት ነው የተዘጋጀህበት ነገር ነው? በቃ ስለኔ በቃ ሁሉንም ነገር አስቤበት ነው ያደረኩት። በቃ እዛ መንገድ ላይ የምትገናኛችሁት ሆን ብለህ ነው ያገኘው ማለት ነው? የሚገባትን ነገር ነው ያደረኩት። አዎ በቃ ለበደለችኝ በደል በቃ እንደው ቢያንስባት ነው የሚገባትን ነገር ነው ያደረኩት። በቃ የሚገባትን ነው ያደረኩት ብዬ ነው የማስበው። እሺ አሁን ይኸውልህ እያንዳንዷን ነገር እንዴት እንዳሰብካት ሙሉዋን እቅድህን ንገረኝ። እንዴት ነው ያደረከው ይሄን ነገር?
ስለ በቃ እኔ በቃ ሁሉንም ነገር አስቤበት ነው ያደረኩት። በቃ መጀመሪያ የምትኖርበትን አካባቢ እያፈላለኩኝ ነበረ። በቃ የምትኖርበትን አካባቢ ካወኩኝ በኋላ ትዳር እንደያዘችም እንደወለደችም ስለሰማሁኝ ከምታስበው በላይ በቃ በጣም መጥፎ ነገሮች እየተሰሙኝ ነበረ። በቃ በህይወቴ ብዙ ነገር አጋጥሞኝ ነበረ እና በቃ መኖሪያዋን ካወኩኝ በኋላ አንድ ቀን በቃ መንገድ ላይ ከባለቤቷ ጋር እየሄደች እንድታገኘኝ በቃ አስቤበት እዛው ቦታ ሰዓት ጠብቄ የምትመጣበትን እዛው እንድታገኘኝ አደረኩ እና በቃ ከሆነች ልጅ ጋር ማሁን ያገኛት ጊዜ ማለት ነው። በቃ ከዛ በቃ ከሰው ጋር ሆኜ ነበር ያገኘችኝ። ከብዙ ጊዜ በኋላ እንደተገናኘን ስለሆነ በቃ ሰላም እንደሆንኩኝ ሆኜ አገኘኋት። እዛው የዛን ቀን ሰላም ተባባልን። በቀጣይ ቀን በቃ አወራኋት ምናምን አውርተናል፣ ተግባብተን ነበር። ብቻ ግን ለሷ በቃ ጓደኛ እንዳለኝ የራሴ ህይወት እንዳለኝ ምናምን በቃ እሷም ደስተኛ እንደሆንኩኝ በእሷም ህይወት ምናምን ይሄንን ነገር ነበር ያስረዷት። እሺ እንድታምነ ማለት እንድታምነኝ በቃ ለማድረግ ያልሞከርኩት ነገር የለም። ከዛም ውጪ በቃ ባሏ ብዙ ጊዜ ስራ እንደሚሆን ደግሞ ካወቅኩኝ በኋላ በቃ በጣም ብዙ ሰዓት በቃ ከእሷ ጋር ሰዓት ለማሳለፍ ሞክሬያለሁ። በቃ መልሳ እንድትወደኝ በቃ የቻልኩትን ሁሉ ነው ለማድረግ ያድርጊያለሁ። በቃ ከባሏ በላይ እንድትሄድ ወደ አንተ እንድትመጣ ለማድረግ ሞክራ ነበር። የቻልኩትን ሁሉ ያደረኩት በቃ ምንም እሷ በቃ ለባሏ ታማኝ ሆነችብኝ። በቃ ምንም በቃ ያልሞከርኩት ነገር የለም። በቃ መልሳ እንድትወደኝ የቻልኩትን ሁሉ አድርጊያለሁ። በቃ ያ ነገር ምንም ሊሆንልኝ አልቻለም። በቃ ከዛም ውጪ ደግሞ በቃ ከልጅቷ ጋር ደግሞ ከልጇ ጋር በቃ ተግባብተን ነበረ። ስመጣ ቤታቸው አጫወታት ነበር ህፃኗ። ከዛ በቃ በአንድ ቀን በቃ የዛን ቀን ግን በቃ እንደዚሁ ቤታቸው መጥቼ በቃ እኔ አላሰብኩትም ነበር። ይሄ ያሰብኩትን ነገር አይደለም በሰዓቱ የተፈጠረው። በቃ ቤታቸው መጥቼ በዛ ቀን ስልክ እያወራች ነበር ከባለቤቷ ጋር እና በቃ ከባሏ ጋር በቃ የፍቅር ቃል ምናምን ሲያወሩ አይሆነን እንደዚህ ስሰማቸው በቃ ከምታስበው በላይ በቃ ውስጤ በቃ በጣም እየተቃጠልኩኝ ነበር። በቃ በጣም መጥፎ ነገር እየተሰማኝ ነበረ። በቃ ምን አይነት ነገር ውስጥ እንደሆንኩኝም አላውቅም። በቃ ከራሴ ጋርም አልነበርኩም። በቃ በዛ ሰዓት ነው በቃ ልጅቷን ይዣት ወጣሁኝ። በቃ የዛን ሰዓት ነው ልጅቷን ይዣት ሄድኩት። ወዴት ወሰድክ? በቃ ልጅቷን በቃ ሱቅ ነው ይዣት የምሄደው ምናምን ብዬ ይዣት ወጣሁኝ። በቃ ከዛ በኋላ ወደምንቀመጥበት አንድ ቦታ ወደዚህ ቦታ ነበር የሄድኩት። ጫካው ነበር የምንቀመጥበት ቦታ፣ እዛ ነው የሄድኩት። በቃ እዛ ነው ይዣት ሄድኩት ልጅቷን። እሺ ከዛ ምንድን ነው የተፈጠረው? በቃ እኔ ስልህ ከምታስበው በቃ እኔ በጣም በቃ በሰዓቱ ከራሴ ጋር አልነበርኩኝ። በጣም መጥፎ ነገር እየተሰማኝ ነበረ። በቃ ስለ ያደረኩትንም በቃ ምን እንደሆነ አላውቀውም። በቃ ከራሴ ጋር አልነበርኩኝም። በቃ ልጅ ህፃን በመሆኗ ደግሞ በቃ በጣም ነው የተሰማኝ። በጣም ነው የተሰማኝ ያ ነገር ከተፈጠረ በኋላ በጣም ነው የተሰማኝ። ግን በቃ ህፃን መሆኗ ያቺን ልጅ በቃ እያየኋት በቃ ውስጤ በቃ ብቻ በቃ እልህ ብቻ ነው ሲሰማኝ የነበረው። ሌላ ምንም ነገር በቃ ማሰብ አልቻልኩኝም በሰዓቱ በቃ እና በቃ ልጅቷን በቃ እዛ ቦታ ልጅቷን ደፍሬያት ነው በቃ እና በቃ ህፃን ልጅ ስለሆነች በቃ እኔ ልትታገለኝም ስላልቻለች ምናምን ነገር በቃ እዛው ነው አንቄ የገደልኳት። በቃ እኔ በቃ ልጅ ስለሆነች ብቻ ነው የተሰማኝ እንጂ በቃ እኔ የሚገባትን ነገር በቃ ነው ያደረኩት ብዬ ነው የማስበው። በቃ ከምታስበው በላይ በቃ ከራሴ ጋርም አልነበርኩኝ። በቃ ህፃን ልጅ በመሆኗ ነው በጣም የጸጸተኝ። ካለፈ ነገር በኋላ ብዙ ነገር እየተሰማኝ ነው ያለው። በቃ ግን በቃ በሰዓቱ ምንም በቃ ማሰብ እራሱ አልቻልኩኝም። ከራሴ ጋር አልነበርኩኝም። በቃ እልህና በቀል ብቻ ነው ውስጤ የነበረው። እኔ ልጅቷን የሚገባትን ነው በቃ የልጅቷን አስከሬን የታረከው በቃ በሰዓቱ ደንግጬ ምናምን ስለበቃ እዛው አካባቢ ነው እዛው የምንቀመጥበት አካባቢ ነው ቆፍሬ የቀበርኳት ልጅቷን። ይሄ በጣም አውሬነት ነው። አንተ ትልቅ ሰው ነው። መጉዳት ከፈለክ ራሷን መጉዳት ትችላለህ። ምንም የማታውቅ መናገር የማትችል በስትክክል እንኳን ራሷን ማስተዋወቅ የማትችል ህፃን ልጅ ግን እንደዚህ ማድረግ በጣም ነው የሚያሳፍረው። በጣም እኔ በቃ ልጅ በመሆኗ ነው በቃ በጣም የተሰማኝ። ግን በቃ እኔ የሚገባትን ነገር ነው ያደረኩት ብዬ ነው የማስበው። በቃ በህይወቴ በጣም በድላኛለች። በቃ ብዙ ነገር እንዳሳልፍ ነው ያደረገችኝ። በቃ በሷ ምክንያት ብዙ ነገር ውስጥ ነው የገባሁት። በቃ በሰዓቱ እዛው ላይ ለምን እሷን አትናገራት? በቃ በሰዓቱ ከራሴ ጋር ማልነበርኩም። ያደረኩትን ነገር በቃ አላውቀውም። ከራሴ ጋር ማልነበርኩም። እኔ በቃ ከባሏ ጋር ስተወራ ብቻ የተሰማኝን ነገር ብቻ ነው የማስታውሰው። በጣም አሳፋሪ ነው በእውነት በጣም ተረጋጉ። ኧረ ተረጋጉ በእናትህ
እንግዲህ ውድ ቤተሰቦቻችን ያው የተፈጠረውን ነገር አይታችኋል። በጣም በሚያሳዝን ሁኔታ ምንም የማታውቅ ህፃን ባንድ ወጠምሻ ጎረምሳ ይሄን ያህል ችግር ደርሶባታል። ምንም ነገር ቢፈጠር ልጆቻችሁን አሳልፋችሁ አትስጡ። ሁሌም ልጆች በእኛ እይታ ውስጥ መሆን አለባቸው። አሁን የተፈጠረው ይሄ ነው። እንግዲህ ጅብ ከሄደ ውሻ ጮኸ ሆነና ነገሩ እናት ብታዘን ብታለቅስ ከዚህ በኋላ የሚመለስ ነገር የለም። ነገር ግን ለእናንተ ለሌሎች ሰዎች ይሄ ትልቅ መማሪያ ነው። ትልቅ በጣም ትልቅ እንኳን ያ በፍቅር ያሳለፍነው ሰው ይቅርና አሁን ላይ ወንድምና አጎት ማይታመንበት ጊዜ ላይ በደረስንበት ሰዓት ይሄን ያህል እንዝላል ሆኖ ልጅን አለመንከባከብ የሚያስከትለውን ችግር ዛሬ ያየን ይመስለኛል። ምንም የማታቅ የምታሳዝን የምታሳሳ ህፃን ነበረች። አልጠበቅንም፣ ሁላችንም አልጠበቅንም፣ ሁላችንም አዝነናል። እንዴት እንደሚገለጽ አናውቅም። እንግዲህ ያው ለሌላ ነገር ታስቦ የነበረው ድግስ የህፃኗ ሀዘን ሆኗል ማለት ነው። ዛሬ እናት ያው ራሷን መቆጣጠር እስከማትችል ድረስ ደርሳለች። ይሄ ነው እንዳይፈጠረኛም የምንፈልገው የነበረው። ይሄ ነገር ይፈጠራልን ብለን አልነበረም ይሄን ሁሉ ነገር ስንሞክር የነበረው። ለአባትየውም ተደውሎለታል፣ እውነታው ተነግሮታል። ያው እሱም እመጣለሁ ብሏል። ቀብሩን እንግዲህ እነሱ ባሉበት የሚከናወን ነው የሚሆነው። በሚያሳዝን ሁኔታ ሜዳ ላይ ነው እንግዲህ ይሄ ሁሉ ነገር የተፈጸመው። የቀበራትን ቦታ አላስፈላጊ የሆነ ቦታ ነው። ስለዚህ እዛ መውጣት ስለነበረበት እዛ ያው እንዳያችሁት አውጥተናታል ልጅቷን። እንግዲህ በስርዓት እነሱ በሚፈልጉት መልኩ እንግዲህ የልጅቷ ስርዓተ ቀብር የሚፈጸም ይሆናል። እንደ ምክር ግን ልናገር የምችለው ነገር ለኔ አሁን ይሄንን ነው። እባካችሁ ልጆቻችሁን ከአይናችሁ ስራ አታርቋቸው። ምንም ይፈጠር ምንም ልጆቻችሁ ያሉበት ቦታ እናንተ ብትኖሩ ጥሩ ነው። እንኳን ራሳቸውን መከላከል ስለ ራሳቸው ስሜት መናገር ማይችሉ ልጆች ይቅሩና ትልልቅም ልጆች ቢሆኑ የወላጅ ክትትል የወላጅ እገዛ ሁሌም ቢሆን ያስፈልጋል። ከጊዜ ወደ ጊዜ ያው የሚያስፈራ ጊዜ ላይ እየደረስን ነው። ጸሎት እናድርግ፣ ባለንበት ነገር ሁሉ እንርጋ ለማለት እወዳለሁ። ውድ ቤተሰቦቼ እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። እኛም ወደ ሀዘኑ መሄድ ስላለብን እዚህ ላይ የምናቋርጠው ይሆናል ማለት ነው ቪዲዮውን። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ቆዩልን እያልን ከካሜራ ጀርባ ጀግናው አቤል አለ። የሱ ቻናል ደግሞ እንግዲህ እንደተለመደው ተስፋ ቲዩብ ነውና እየገባችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱት ለማለት እወዳለሁ። ከኔም ጋር ስለነበራችሁ ላይክ፣ ሼር እያረጋችሁም ይሄንን ቪዲዮ ለብዙ ሰው እንዲደርስ ስለምታደርጉልኝ እጅግ በጣም አመሰግናለሁ። በመጨረሻም ሱፐር ቻት እና ሱፐር ስቲከር እየሰጣችሁን ያላችሁ ሰዎችንም በጣም ከልቤ አመሰግናለሁ። ውድ ቤተሰቦቼ የእናንተ ብርታት ነውና እኛን ያበረታን የሚገኘው። በርቱልን፣ አበረታቱን ለማለት እወዳለሁ። በሌላ ፕሮግራም እንግዲህ እስክንገናኝ በሌላ ቪዲዮ ቸር ቆዩልኝ።